the largest Salat al-Eid prayer in the world, passing Cairo, passing Indonesia, is Addis Ababa, Ethiopia. Over 1.5 million Ethiopian Muslims praying Salat al-Eid. You see how the line is so long. We're heading to Salat al-Eid of Eid al-Mubarak. وكان لعند شيء 438 ዓመት صلاة العيد አደረሳችሁ كل عام وأنتم بألف خير. ሰላድ ነው እዚህ سيدي الله أكبر الله أكبر الله أكبر سبحانه الله أكبر الله أكبر سبحانه الله أكبر سبحانه الله أكبر الله أكبر سبحانه الله أكبر ኑር ሼክ አህመድ ሻፊ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት፣ ክቡር ድሪባ ኩማ የአዲስ አበባ ከተማ አስተዳደር ከንቲባ፣ ክቡር የሸሪዓ ፍርድ ቤት ጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡራን ሚኒስትሮች፣ ክቡራን አምባሳደሮች፣ ጥሪ የተደረገላችሁ እንግዶች፣ ሙእሚናት፣ አሰላሙ አለይኩም ወረህመቱላሂ ወበረካቱ። በድጋሚ እንኳን ለኢድ አልፈጥር በዓል አደረሳችሁ አደረሰን። ከዚህ በማስከተል የ1438ኛ ዓመተ ሂጅራ የኢድ አልፈጥር በዓል ፕሮግራምን አስተዋውቃለሁ። ያው ሁላችሁም እንደተከታተላችሁት ተክቢራ ሲደረግ ቆይቷል። እንግዶች ቦታቸውን ይዘዋል። የፕሮግራም ትውውቅ እያደረጉ ነው። የመክፈቻ ንግግር የሚያደርጉልን ክቡር ሼክ መሐመድ ኑር አህመድ አሻፊ፣ በማስከተል ደግሞ ክቡር ሐጅ መሐመድ አሚን ጀማል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሲሆኑ በመቀጠል ክቡር ድሪባ ኩማ የአዲስ አበባ ከተማ አስተዳደር ከንቲባ መልእክት የሚያስተላልፉበት ፕሮግራም ይኖረናል። ከዛ በማስከተል የኹጥባና የዒድና የኹጥባ ስነ ስርዓት ይካሄዳል። ይህንን የሚያካሂዱልን ሐጅ ጦሃ መሐመድ ሃሩን
የታላቁ አንዋር መስጂድ ኢማም ይሆናሉ። በዚህ ፕሮግራም መሰረት ክቡር ሼክ መሐመድ ኑር ሼክ አህመድ አሻፊ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ንግግር እንዲያደርጉ እጋብዛለሁ። ፈዳያ ተፈቀዱ። بسم الله الرحمن الرحيم. الحمد لله وكفى وسلام على عباده الذين اصطفى. الحمد لله الواحد الاحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا احد. احمده واستعينه واستهديه واشكره له المنه وله الفضل وله الثناء الحسن. لك الحمد ربنا على ما انعمت علينا. الحمد لله الذي هدانا لهذا وما كنا لنهتدي لولا ان هدانا الله. والصلاه والسلام على سيدنا محمد بعثه الله رحمه للعالمين مبشرا ونذيرا وداعيا الى الله باذنه وسراجا منيرا وعلى اله الطيبين الطاهرين. اما بعد ايها المسلمون السلام عليكم ورحمة الله تعالى وبركاته. ክቡር አቶ ድሪባ ኩማ የአዲስ አበባ ከተማ አስተዳደር ከንቲባ የለጀት ፍርልጋ፣ የተከበራችሁ የአዲስ አበባ ከተማ አስተዳደር ካቢኔዎች፣ ክቡር ሐጂ መሐመድ አሚን ጀማል የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት፣ ክቡር ሼክ ዑመር ኢማም የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ምክትል ፕሬዝዳንት፣ ክቡር ሼክ መሐመድ አልሙባረክ የፌዴራል ሸሪዓ ፍርድ ቤት ፕሬዝዳንት፣ ክቡር ሼክ መሐመድ ሃሩን ኢማም ወኸጢብ ሙፍቲ መስጂድ ጃሚዕ አንዋር፣ ክቡር ሼክ ሰላሐዲን የአዲስ አበባ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተወካይ በዲያስፖራ የዳይሬክተሮች ዳይሬክተር፣ ክቡር ሼክ አሕመድ ዛኪ የኦሮሚያ እስልምና ጉዳይ ከፍተኛ ምክር ቤት ፕሬዝዳንት፣ ክቡራን ዑለማዎች፣ ክቡራን ሚኒስትሮች፣ አምባሳደሮች፣ ክቡራንና ክቡራን፣ በመጀመሪያ ከእስልምና መሠረቶች አንዱ የሆነውን የዒባዳ የበረካ የእዝነት የመግፊራ የሆነውን የረመዳን ወር በጾም በዒባዳ ቁርአን በመቅራት አሳልፈን ለዛሬው የ1438ኛው የዒድ አል-ፊጥር በዓል አላህ ሱብሓነሁ ወተዓላ እንኳን በሰላም አደረሳችሁ አደረሰን እያልኩ የተሰማኝን ደስታ በእኔና በአዲስ አበባ እስልምና ጉዳዮች ከፍተኛ መንግስት ለመግለጽ እወዳለሁ። ባሳለፍነው የረመዳን ወር ስናከናውናቸው የነበሩ ኸይር ስራዎችና ዒባዳዎች ከረመዳን ውጭ አጠናክረን በመቀጠል አላህ ሱብሓነሁ ወተዓላ መገዛት ይገባናል። ይህ ተግባራችንን እስከ ሕይወት ዘመናችን ይበልጥ እየተጠናከረ መቀጠል ይገባዋል። አላህ ሱብሓነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም በቁርአን እንዲህ ብሏቸዋል። የቁሉ ላሁ ተዓላ ፊ ኪታቢሂል ዐዚዝ ወዕቡድ ረበከ ሐታ የእትየከል የቂን ይላል። ጌታህን ተገዛ ከዚህ ዓለም እስክትለይ ድረስ ይላል። የዓለማት እዝነት የሆኑት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው የሚከተለውን ብለዋል። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አታኒ ጅብሪሉ ዐለይሂ ሰላም ፈቃለ ያ ሙሐመድ ዕሽ ማ ሽእተ ፈኢነከ መይቱን ወአሕቢብ መን ሽእተ ፈኢነከ ሙፋሪቁን ወአዕመል ማ ሽእተ ፈኢነከ መጅዚዩን ቢሂ። ሰይድና ጅብሪል ረዲየላሁ ዐንሁ አንድ ቀን መጥተው ያ ሙሐመድ የፈለግከውን የዓለምን ከዚህ ዓለም መለየት አይቀርም፣ የፈለግከውን ግን ከምትወዱ መለየት አይቀርም፣ የፈለግከውን ሥራ በሠራኸው ሥራ ትመነጃለህ አለኝ ይላሉ። እኛም ባሳለፍነው የረመዳን ወር በሠራናቸው ኸይር ሥራዎች ባከናወናቸው ዒባዳዎች በአላህ ሱብሓነሁ ወተዓላ የምንመነዳ ከመሆኑም በላይ የዛሬ ዒባዳችን ለነገው የአኺራ ቤታችን ስንቅ መሆኑን ተገንዝበን ይበልጥ ተጠናክረን መቀጠል ይገባናል። አገራችን ኢትዮጵያ የተለያዩ እምነት ተከታዮች ተቻችለውና ተከባብረው በመኖርባት የመቻቻልና መተባበር እሴት ተምሳሌት የሆነች አገር መሆኗ ይታወቃል። ይህንንም የሀገራችን የመቻቻልና መተባበር እሴት
አጠናክረን በመቀጠል ለትውልድ ማስተላለፍ ይጠበቅብናል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሕይወት በነበሩበት ወቅት የሙስሊሞችንና የሌላ እምነት ተከታዮች ለሰው ልጆች ባላቸው ልቅና በእኩል ዓይናቸውና ሕይወታቸውን ከጥፋት ይጠብቁ ነበር። በዚህ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባህሪና ታማኝነት የተነሳ የሌላ እምነት ተከታዮች አማና አደራ ከረሱሉ ሰለላሁ ዐለይሂ ወሰለም ዘንድ ያስቀምጡ የነበር እስልምና ያስተምረናል። ይህን በተመለከተ አሐዱ ኪባር ሰሓባ የሆኑት ሰይድና ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ እንዲህ ይላሉ። ሰይድ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ فقيل له يا علي لماذا خلفك الرسول صلى الله عليه وسلم في مكة وراءه يوم الهجرة لماذا لم تهاجر معه ومع أبي بكر؟ ويجيب الإمام على هذا السؤال فيقول الإمام إنما خلفني رسول الله صلى الله عليه وسلم في مكة ليؤدي الأمانات إلى أهلها. فقيل له يا علي أي أمانات تلك؟ يقول الإمام أمانات المسلمين في مكة. أين كانت؟ كانت عند رسول الله صلى الله عليه وسلم. وكيف يضعون الأمانات عنده وهم لا يؤمنون به لأنهم لم يجدوا آمنا صادقا غير رسول الله صلى الله عليه وسلم. رسول صلى الله عليه وسلم كما كان المدينة وجهنا به المطر سيدنا علي رضي الله عنه لقد تتواجه إلى سيدنا علي ይሄ ደግሞ ይጻፍ ወየመዲና ያለቁት በመካ የሌላ እምነት ተከታዮች በአደራ ገንዘብ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዝም ያስቀመጡና ያንን የተቀመጠ ገንዘብ አደራ ላስቀመጡ ሰዎች እንዲመልሱ ትተዋቸው እንዲሄዱ ተናግረዋል። ይህ የሌላ እምነት ተከታዮች እምነት የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባህሪና ለሰው ልጆች ያላቸው ክብር ውጤት በመሆኑ እኛም ልንተገብረው ይገባል። አደራን መወጣት፣ ለሰው ልጆች ክብር መስጠት። አላህ ሱብሓነሁ ወተዓላ በቁርአን እንዲህ ይላል። የቁሉ القرآن الكريم في سورة البقرة فإن أمن بعضكم بعضا فليؤدي الذي اؤتمن أمانته ويتق الله ربه ከፊሎቹ ከፊሉን ያሉት ያ የታመነው ሰው አደራውን በመወጣት አላህን ይፍራ ይላል። ረሱሉ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዲህ ብለዋል። ወረሱሉ ሰለላሁ ዐለይሂ ወሰለም ቃለ ፊ ሐዲሲሂ ላ ኢማነ ሊመን ላ አማነተ ለሁ ወላ ዲነ ሊመን ላ ዐህደ ለሁ። ኢማን የለውም አማናውን የማይወጣ ዲን የለውም ዐህዱን የማያከብር ብለዋል። እኛም የአላህ ሱብሓነሁ ወተዓላ ትእዛዝን በመፈጸም የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስብዕናን በመላበስ በተግባር የምንተገብር አደራን የምንወጣ በሰዎች ዝንጊና መሬታችን የላቀ ለሰው ልጆች አዛኝ መሆን ይጠበቅብናል። ክቡራንና ክቡራት የተከበራችሁ የከተማችን ሙስሊሞች ባለፉት ስርዓቶች የአንድ ሃይማኖት የበላይነት የሰፈነበት ስርዓት ተወግዶ ዛሬ በሀገራችን ኢትዮጵያ በተረጋገጠው ሕገ መንግሥታዊ ስርዓት በሀገራችን ካሉ የተለያዩ እምነት የተለያዩ የእምነት ተከታዮች ጋር እኩል የመብት ተጠቃሚ በመሆን በራሳችን የእምነት ተቋም ተደራጅተን ዘመናት የተሻገሩ የልማት ጥያቄዎችን እንዲመለሱ በማድረግ ሁለንተናዊ ተጠቃሚነታችንን በማረጋገጥ ላይ እንገኛለን። ከከተማችን አስተዳደር ጋር በጋራ ተቀናጅተን ባደረግነው እንቅስቃሴ በከተማችን ከ80 ዓመታት በላይ ሕጋዊ የይዞታ ካርታ ሳያገኙ የቆዩ መስጊዶችን ጨምሮ በርካታ ቁጥር ያላቸው መስጊዶቻችን ሕጋዊ የይዞታ ማረጋገጫ ካርታ እንዲያገኙ በማድረግ በከተማችን ሙስሊሙ ህብረተሰብ ሁለንተናዊ ተሳትፎ የእምነት ተቋሞቻቸውን በማልማት ላይ እንገኛለን። በአሁኑ ወቅት በከተማችን በሙስሊሙ ህብረተሰብ ሙሉ ተሳትፎ በምክር ቤታችን ዋናው ግቢ ዘመናዊ መስጊድ በመገንባት ላይ የምንገኝ ሰዎች ሲሆን በኦሮሚያ ክልል አዳማ ከተማ በምክር ቤታችን ሙሉዎች ባለ 4 ፎቅ ህንፃ በማስገንባት ላይ የምንገኝ ሲሆን ባለፉት ስርዓቶች የመስጊድ ሚናራ ከፍ ብሎ እንዳይታይ ተከልክሎ የነበረው የኑር መስጊድ ዛሬ ባገኘነው የእምነት ነፃነት ተጠቅመን ለከተማችን አስተዳደር ባቀረብነው ጥያቄ መሰረት የአዲስ አበባ ከተማ አስተዳደር ለኑር መስጊድ ማስፋፊያ
ለኑር መስጂድ ማስፋፊያ ከሊዝ ነፃ 4076 ካሬ ሜትር የማስፋፊያ ቦታ የሰጠን ሲሆን በማስፋፊያ ቦታው ላይ ለሚገኙ 14 ቤቶች ካሳ 3,144,258 ብር እንዲከፈል በተጠየቅነው መሰረት ምክር ቤታችን የከተማችን ሙስሊም ህብረተሰብ ተሳታፊ በማድረግና የባለቤትነት ስሜት እንዲፈጠር በማድረግ በረመዷን ወር በከተማችን ባሉ ሁሉ መስጂዶች ከተገኘ የገንዘብ ድጋፍ ላይ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ከራሱ በጀት በመጨመር 3,144,258 ብር ሙሉ ለሙሉ እንዲከፈል አድርጓል። አላሁ አክበር አላሁ አክበር። በዛ አጋጣሚ ለከተማችን አስተዳደርና ለከተማችን ሙስሊም ህብረተሰብ ያለንን የላቀ ምስጋና በእኔና በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ስም እያቀረብኩ ይህ ጅምር የልማት ስራችን በቀጣይ ወራቶች የከተማችንን ሙስሊም ህብረተሰብ አሻራ እንዲያርፍባቸው በማድረግ በምክር ቤታችን መሪነት ልማታችንን አጠናክረን የምንቀጥል ይሆናል። በሌላ በኩል የአብሮነታችን የመቻቻልና የመከባበር እሴት መገለጫ የተሳትፏችን አሻራ ተግባራዊ መገለጫ የሆነው የታላቁ ህዳሴ ግድብ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በያዝነው የበጀት ዓመት የከተማችን ሙስሊም ህብረተሰብ ባለሀብቶች በማስተባበር የ2.4 ሚሊዮን ብር ጎን ግዥ የፈጸሙ ሲሆን ይህ ለህዳሴ ግድባችን የምናደርገውን ድጋፍ አጠናክረን የምንቀጥል መሆኑን እያረጋገጥ የከተማችን ሙስሊም ህብረተሰብ አገራችን የጀመረችውን ልማት በማስቀጠል አክራሪነትና ጽንፈኝነትን በመዋጋት ሰላማችንን በማስቀጠል ከመንግስታችን ጎን በመሆን የበኩሉን አስተዋጽኦ እንዲያበረክት ጥሪዬን በእኔና በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ስም ለማቅረብ እወዳለሁ። በመጨረሻም የ1438ኛውን የኢድ አል ፊጥር በዓል ስናከብር የከተማችን አስተዳደር የጀመራቸውን ማህበራዊ፣ ኢኮኖሚያዊ ብሎም መንፈሳዊ የልማት እቅዶች እንዲሳኩ የከተማችን ሙስሊም ህብረተሰብ ሰላሙን በመጠበቅ ሁለንተናዊ ድጋፉን አጠናክሮ መቀጠል ይገባዋል። በቅርቡ የሳዑዲ አረቢያ መንግስት በሀገሪቱ ያለ ህጋዊ የመኖሪያና የሥራ ፈቃድ የሚኖሩ ዜጎች አገሪቱን ለቀው እንዲወጡ ባስቀመጠው የጊዜ ገደብ መሰረት የጊዜ ገደቡ ከመጠናቀቁ በፊት ዜጎቻችን ወደ ሀገራቸው እንዲመለሱ ጥሪዬን እያቀረብ የከተማችን አስተዳደር ለዜጎቻችን የሚያደርገውን ድጋፍ ምክር ቤታችን የሚያግዝና ከከተማችን አስተዳደር ጎን በመሆን የሚጠበቅበትን ሁሉ የሚያደርግ መሆኑን ሳረጋግጥ ዒዱን የተቸገሩ የህብረተሰብ ክፍሎችን በመርዳት የታመሙትን በመጠየቅ እንድናሳልፍ እያልኩ ዒዱ የሰላም የደስታ ዒድ እንዲሆንልን ያለኝን ምኞት በእኔና በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ስም ለመግለጽ እወዳለሁ። ዒድ ሙባረክ ኩሉ ዓም ወአንቱም ቢኸይር ወተቀበለ አላሁ አዕማለኩም ወሲያመኩም ወጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ። አላሁ አክበር አላሁ አክበር አላሁ አክበር። ክቡር ሼክ መሐመድ ሼክ አህመድ ሻፊ እጅግ በጣም እናመሰግናለን። አላሁ አክበር አላሁ ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን አርረሕማኒ ረሒም ማሊኪ የውሚድዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም
سمع الله لمن حمده الله أكبر الله أكبر الله أكبر الله أكبر السلام عليكم ورحمة الله السلام عليكم ورحمة الله የተሰማኝን ደስታ በእኔና በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ስም ለመግለጽ እወዳለሁ። አገራችን ኢትዮጵያ የተለያዩ የእምነት ተከታዮች ተቻችለውና ተከባብረው የሚኖሩባት የመቻቻልና የመከባበር እሴት ተምሳሌት የሆነች አገር መሆኗ ይታወቃል። ይህንንም የአገራችን የመቻቻልና የመከባበር እሴት አጠናክረን በመቀጠል ለትውልድ ማስተላለፍ ይጠበቅብናል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሕይወት በነበሩበት ወቅት የሙስሊሞችንም ይሁን የሌላ እምነት ተከታዮች ለሰው ልጆች ባላቸው ልቅና በእኩል ዓይን ያዩአቸውና ሕይወታቸውንም ከጥፋት ሕዝቦች ዘርና ሃይማኖት ሳይለያቸው የእኩልነትና ፍትሕ የሰፈነበትን ስርዓት ለመገንባት በከፈሉት ታላቅ መስዋዕትነት ዛሬ በሀገራችን የሃይማኖት እኩልነትና የእምነት ነጻነት ሕገ መንግሥታዊ ዋስትና እንዲያገኝ ከመደረጉም ባሻገር በእንዲህ አይነት የደመቀ ስነ ስርዓት በጋራ ተሰባስቦ የእምነት በዓላት ማክበር ተችሏል። የዕለቱ የክብር እንግዳ አቶ ድሪባ ኩማ በሀገሪቱ የሃይማኖት ነጻነት በመረጋገጡ ሙስሊሙ ህብረተሰብም በሀገር ግንባታ ስራ ላይ በስፋት መሳተፉን አውስተዋል። የሀገራችን እስልምና እምነት ተከታዮች በሕገ መንግሥቱ በተቀመጠው እምነትን በነጻነትና በእኩልነት የማራመድ መብት በመጠቀም ሃይማኖታቸውን ከማክበርና ከማስፋፋት ባሻገር በሀገራችን እየተካሄደ ባለው ማህበራዊና ኢኮኖሚያዊ እንቅስቃሴ ውስጥ እያደረጉት ያለው ተሳትፎ በአብነት እንደሚጠቀስ መንግስታችን በጽኑ ያምናል። የ1438ኛው ኢድ አል-ፊጥር በዓል በአዲስ አበባ ስቴዲየም በዚህ መልኩ በደማቅ ሁኔታ ተከብሯል። በተያያዘም የዘንድሮ በዓል ያለምንም የጸጥታ ችግር በሰላማዊ መንገድ መከበሩ እንዳስደሰታቸው አስተያየታቸውን ለዋልታ የሰጡ የበዓሉ ተሳታፊዎች ተናግረዋል። የኢትዮጵያ መገለጫ የሆነውን የመቻቻልና የመከባበር ባህል አጠናክረው እንደሚቀጥሉ ገልጸዋል። ነስረዲኑ የ1438ኛው የኢድ አል-ፊጥር በዓል በመላ ሀገሪቱ በድምቀት ተከብሯል። እኛም ይህን አስመልክተን የተለያዩ የሃይማኖቱ ተከታዮችን የበዓሉ ድባብ ምን ይመስላል ስንል ጠይቀናቸዋል። የኢትዮጵያ ዋና ከተማ አዲስ አበባችን የአፍሪካ ዋና ከተማችን ከመካና መዲና በኋላ በታላቅ ሕዝብ ቁጥር የሰላተል ዒድ በሰላም የሚከናወንባት መዲና ቢኖር አዲስ አበባ የኢትዮጵያ ዋና ከተማችን ውስጥ ነው። ይህ ከካይሮ ይህ ከኢንዶኔዚያ አብላጫ ህዝብ በሙስሊም ባለበት ሀገር በልተን እኛ ኢትዮጵያ ሙስሊሞች በዚህ ለኢትዮጵያ ሙስሊሞችም ኢትዮጵያውያን ክርስቲያኖች ጌጥና ክብር ነው። ማሻአላ የዘንድሮ ኢድ አል-ፊጥር ከ12 ሰዓት ጀምሮ አሁን እንደምታዩት ስቴዲየሙ ሞልቶ ተክቢራ እያደረገ ነው ያለው። በጣም ታይቶ የማይታወቅ ደስ የሚል እንዳለ አዲስ አበባ ውስጥ ያሉ መስጊዶች በሙሉ ወደዚህ የተመሙ ይመስላል። ስቴዲየሙ ሲታይ ከስቴዲየም ግቢ ውጪም ያለው ሲታይ ማሻአላ ወላሂ በጣም ደስ የሚልና አስደሳች የሆነ ነገር ነው። በዚህ በዓል ላይ እኔም በመካፈሌ በጣም ደስተኛ ነኝ። ስንመጣ ከወዳ ጀምረን ትራፊክ ተጠብቆ መኪና እንዳይ ተጠብቆ ወደ ላይ ተጠብቆ መቻቻል፣ ትዕግስት የታየበት
ስለሆነ በጣም ትልቅ ደስታ ተሰምቶኛል። እውነቱ ለመናገር ዘንድሮ በጣም ደስ በሚል መልኩ ጨዋነት በተሞላበት መልኩ ነው። በጣም ድባቡ በጣም ነው ደስ የሚለው። የእውነት ደስ በሚል መልኩ ነው እስካሁን እየተከናወነ ያለው። ፍጻሜው በጣም ደስ ይላል። አልሐምዱሊላህ ረብል ዓለሚን። እዚህ ስታዲየሙ ለራሱ መተን መስገዳችን በጣም ደስ የሚል ነው። ያለው የትራፊክ እንደዚህ ምናምን መኪና እንዳይሄድ መንገዱን እንደዚህ አስጠብቀውልን ሁሉም ነገር በቃ ተንቀሳቅሰን ያናገርናቸው የእምነቱ ተከታዮች የነበረንን የመቻቻል ባህል እናስቀጥላለን ብለዋል። ለኢትዮጵያ ክርስቲያኖች በጣም ደግሞ ልዩ የሚያደርገን ወገኖቻቸው 1 ሚሊዮን ተኩል ህዝብ ዒዱን ለመስገድ በዛ ሰላት ሲከናወን 2 ሰዓት 3 ሰዓት በትዕግስት ታግሶን ሰላታችንን እንድናስተናግድ እንድንጸልይ ከእኛ ጋር በመተባበራቸው ለእኛም ትልቅ ጌጥና ክብር ነው። በተመሳሳይ በክርስትና እምነት በዓለም ስኖር እንደዛው እኛም ታግሰን ድርሻችን እንጠብቃለን ማለት ነው። ሙስሊሙ ህብረተሰብ በበዓሉ ያው ሃይማኖቱ በሚያዘው መሰረት የአቅሙን ያህል ከጎረቤቱ ከዘመዱ ያለውን በማካፈል መስጠት፣ ድሃዎችንና የቲሞችን በመርዳት የተጀመሩ የድህነት ቅነሳ ላይ የተጀመሩ ስራዎችን በመስራት ማክበር አለበት የሚል አስተሳሰብ አለ። ኢትዮጵያ ከምሳሌ የምትሆን ሀገር ተቻችሎ የመኖር እስላም ከክርስቲያኑ ጋር ምሳሌ አሁን በዓል ስንሄድ አሁን አብዛኞቻችን የምናከብረው ምንድን ነው ክርስቲያኖች ጋር ያለውን ሁኔታ ማለት በጣም እኔ እንደውም አሁን ብዙ ጓደኞች አሉ ለራሱ ናቶሎ አብረን እናክብር እንደዚህ ምናምን እያሉ ይደውሉልኛል ማለት ነው። እስልምና እምነት ማለት ጎረቤትን አደራ ስለሆነ በዚህ መሰረት እኛ በልተን ሌሎቹ መራብ የለባቸውም። ሰዎችን መርዳት አለብን፣ መቻቻል አለብን። ሁሉም አንድ ላይ ነው የምናከብረው። ቤት ያለው ደግሞ ይበልጥ በጣም ደስ የሚል ድባብ ነው ያለው።